እውቀቱን የሚፈልግ ሁሉ እየመጣ እየሰለጠነ በዚያ እውቀት ራሱን ያስተዳድርበት ነበር። የጥጥ ፈተላ፣ የዶሮ ወጥ አሰራር፣ እነዚህ የሴት ሙያዎች የሚባሉትን በሙሉ ያስተዋወቁ ናቸው። ያንን አስቀጥለ ነው ቢሆን ኑሮ በኢንዱስትሪ በቴክኖሎጂ የትም ደርስ ነበር የሚል ትልቅ ቁጭት ይፈጥርባል። በዛ ጊዜ የተጀመረ አዋጅ አዋጅ ኮተት ሰራዊት እንታነጋሪ ይደግፍም አምድ ነበረው ልብል በጀርባ በኩል አለው። አዎ የራሱን የቻለ ወደ ላይ ትልቅ ፎቅ ነው። የምታዩት ወርቅና ብር እንደ ሐር እንደ ክር ተፈትሎ ከወርቅና ከብር ነው የተሰራ። ምን ያክል የአገልጋይነት ስሜት ውስጣቸው እንደነበረ ያሳያል። ሽነዋ ሲሉት ሊቃውንቱ አጠቃላይ እዚህ ላይ ስለ ሸናው ሽንቱን ሽነዋ አዳራሽ ይባላል ማለት ነው። አጠቃላይ የኪነ ህንጻው ስፋት የተገነባበት ቁስ አጠቃላይ ስናየው እጅግ በጣም ለየት ያለና በጣም አስገራሚ ነው። ቤተክርስቲያን በአንድ በኩል ቤተ መንግስት በሌላ በኩል ድንበራቸውን ጠብቀው ይመሩ እንደነበረ ያ ሁነኛ ማሳያ ነው። እስከ ደንቢያ እስከ ቋራ ድረስ ግንቦት 12 ቀን ግብር ያበላሉ። እዚህ ቦታ ላይ ከ500 በላይ ሊቃውንት የነበሩበት ቦታ ነው። እዚህ የምታያቸው እንግዲህ 3 አጽሞች ነው ያሉ። አንዳንዴ በተሰራ ታሪክ መኩራት አንድ እድል ነው። ለአረጋውያኑ የእርጅና ማራቂያ ነው፣ ለወጣቱ ደግሞ የድንቁርና መክፈፊያ ስለሆነ እዚህ መጥቶ የማይማር የለም። አሁን ትውልዱ ለእጅ ሙያ ለጥበብ እንዴት ቦታ መስጠት እንዳለበት ትውልዱ ብቻ አይደለም መንግስታዊ ስርዓቱም ጭምር